እንዴት ያረጉታል? የሆድን ህመም ማጭዳ የገባበት በእጅ አይታረም ይላል የሀገራችን ሰው እኮ። እናንተ በጣም እኮ ነው የሚገርመው። ወፍ እጠብቃለሁ እሞና ደመኔ በላተኛው ሌላ የታማሁትን ያለ ሩታ መቼ ነው ያገባውሽ ብሎ አብርሽ ተናገረ ማለት ነው። እኔ በጣም ነው የገረመኝ። 4 ዓመት ሙሉ እንደ ሻማ ስትቀልጥልህ እንግዳ ካላገባት ከአንተ ቻናል እሷ ምን ትሰራለች? የአንተ ፎቶ ከእሷ ቤት ምን ይሰራል? በዚህም ስትሄድ በዚህም ስትሄድ ለ20 ደቂቃ ቪዲዮ ለ10 ደቂቃ ለ30 ደቂቃ 60 አልኩኝ አፋን ጋይስ ለ30 ደቂቃ ብለህ ቪዲዮ ብለህ እንደዚህ እሷን ዝቅ ከፍ ዝቅ እያደረክ እያስረገጥክ ድጋሚ ደግሞ አሁን እንደዚህ አፋን ላይ ብለህ እንደዚህ ትላለህ። ለቻናሉ አዲስ የሆናችሁ ሰዎች ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉኝ ፕሊስ 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 እህቶቼ ማለት ነው ሁላችሁም። እና እኔ ሩታም ራስሽን አስከብሪ፣ ሄርሜላም ራስሽን ከእንደዚህ አይነት ነገር ውስጥ አውጪ። ስራና ስራም ቢሆንም አሁን ላይ እየለየለት ጭምብሉ እየገለጠ ነው የመጣው። ስለዚህ የሩታን ልጅ የምትዘቀዝቁ የእንትናን ደግሞ የዝችን የፍቅርንም ልጅ የምትዘቀዝቁ ሰዎች እረፉ እረፉ እረፉ። እውነቴን ነው የምነግራችሁ። ሩታ ልጇ ምን አረጋችሁ? እሷ እኮ ለማንኛውም ሰው እንጀራ ነው እንጂ የሆነችው እኮ ጋይስ፣ ለማንም ሰው እኮ ጦሳ አልሆነችው። ጦሷን ይዛችሁ ሄዱ ጠቅለል ብላችሁና ማለት ነው። ምንድን ነው ልጅ አትዘቅዝቁ። እራሳችሁ ተስማምተው አንድ አይነት ልብስ ለብሰው መጣው እየሰሩ ሌሎቹ ምንድን ነው የሚያባላችሁ? እረፉ ጋይስ። ችሊ ምንም አላደረጋቻችሁም። ተዉ እስኪ። ዝሙተኛውን ሀዳ አብርሽን ሄዳችሁ ጨፍጭፉት እስኪ። እዛ ማዶ ነበር ይጓጉራል። የጋሽዬ ጀግና ገድሎ ይፎክራል እኮ ያልኩለት ሰው ዛሬ ወድቆ ተፈትፍጦ እኮ በ3 ሴት እኮ በ3 ቢላ እየቆረጠ እየበላ እኮ ነው። ታዲያ ይሄ ለኔ ጀግና ነው? ጀግና አይደለም። ይሄ ለኔ ምንድን ነው? ላ የወደቀ ነው። አልፈልግም። ስለዚህ እረፉ። እኔ ተው እያልኳችሁ እውነቴን ነው የምነግራችሁ። ተው፣ ይበቃል ጋይስ፣ ይበቃል። ተዋት። ምንም አላደረገቻችሁም ልጅቱ። እኔም ስሰርባት የነበረ በወደንሱ እልክ ነው። በወደንሶቹ ይሳደባሉ። ስድባቸው ቆማጣ ያበራል። ቆማጣ በወደንሶቹ። ያንንም ደግሞ ትንሽ ናቸው። እኔ በኮሜንት ምናምን የሰደቡኝ ሳይሆን በአፋቸው ወጥተው እኔ ህዝብን አሰድቤያለሁ፣ ሀገርን አሰድቤያለሁ። እኔ አልወድም። እኔ አንድ ግለሰብ አንድ ተራሴ ነው። ቆምጠው እኮ በሽመል ቢጥሉኝ ችግር የለብኝም። ሺ ቢደረደር ቤቱ ቢሞላ ማን ሊፈልግሽ? ከጀግናው ሌላ አለ እኮ የሀገሬ ሰው። ስለዚህ አንዳንድ ጊዜ በቃ የሆነ ነገር አለ ማለት ነው። አይ ፍቅር፣ እኔ ሻም ከአንቺ የበለጠ 5 ዓመት 7 ዓመት አብሬያት የኖርኩት አለሁኝ። ፍቅር አማረባት፣ ፍኪት ዘና ብላለች። ስለተንከባከብኳት አላብርሽ እንደሆኒ ደግሞ ይሾካል። በጠፊ ነበር መደርገብ። ምን ትሰራላችሁ እናንተ ሁለቶቹ? አንቺም ሩታ ልጅሽን አቀፈሽ ነይና ሉሉዬን አቀፈሽ። ሄርሜላም ነይ እስኪ ወይ ከሩቲ ቤት ወይ ከአንቺ ቤት ወይ ከሄርሚ ቤት ሄዱና ቡና ፍታችሁ ተቀመጡና እናንተ ቡና ፍታችሁ ፍሬሽሽ ያርጋችሁ በደንብ አርጋችሁ እየጠጣችሁ እንጀራችሁን ተዘጋጅታችሁ ኑና እስኪ ሰው አልቀበልም ያላችሁ እንደሆነ እስኪ አንድ በሬ ስቦ አንድ ሰው አስቦ ላማለይ በሰማይ ወተቷንማ ላይ ይሁንና ይሄ ላም የቦራ እስኪ ነው እስኪ እላሚ የፈረንጅ ላም ማለት ነው። አብርሃም አርፋ አትቀመጥም እንዴ? አርፋ አትቀመጥም እንዴ? ሴቶቹ ዝቅ አድርገ ሴት ልጅ ገር አንተ ሴት ልጅ እኮ አገር እናት እህት ሚስት ባለቤት እኮ ናት። ለምንድን ነው እንደዚህ የምታደርገው? ቤት ውስጥ ማመይ ከማለት ውጭ ላይ የኔ ፍቅር ወድሻለሁ በትላት እኮ የተሻለ ነገር እኮ ነው። ምን ነው አንተ በዚህ ልክ? የሰው ልጅ እኮ ከሚወደው ሰው ጋር ነው የሚኖረው አይደለ? ከሚያፈቅረው ሰው ጋር ነው የሚኖረው። ለመቀመጥም ለማውራትም እንኳን የሚመቸው እኮ የሰው ልጅ ወዶት ያንን ሰው ወይ ወዶት ወይ አፍቅሮት ሲቀመጥ እኮ ነው። አንተ ግን የተንገላብጦ ምን አይነት ዘበን ነው የተንገላብጦ? አባቱን አረደው ልጁ ተቀምጦ አለ የሀገራችን ሰው ማለት ነው። እኔ እኮ አንዳንዴ ግርም ነው እኮ የሚለኝ። ወራጅ አለ የሚባለው ለኬ ትክክል እኮ ቢሆንም ይሆናል ባይሆን ምን አባቱ ሰርተን እንበላለን። ሰፊ ነው መሬቱ። ቢሆንም ይሆናል ባይሆንም ምን አባቱን ስትፈልጉ ገደል ግቡ ምናምን ብላችሁ እኮ ሴቶችዬ እናንተም ራሳችሁን አስከብር አድርጋችሁ ሩቲም ሄርሚሻም እንደዚህ ራሳችሁን አስከብራችሁ እናንተን የመሰለ ቆንጆ ፍቅር ደግሞ ተምነቀነቅሽ። እኔ አትብይ እያልኩ አይደለም ፍቅር ብይ። አንቺም ሴት ልጅ ነሽ። እኔ አልነካሽም። ብይ ጠጪ። ግን ደግሞ በዚህ ልክ አይደለም። አፌን እንደዚህ ላለው ካልሽ ለሰው ልጅ ክብር ከሌለሽ አዋርዳለሁ ሄርሜላን ሩታን አዋርዳለሁ ካልሽ እዛ ወራጅ አለ። እዛ ጋር እኔ ጋር ልትጣልኝ ነው። የእውነት ነው የምልሽ። ግን እዚህ ላይ ጥንቃቄ አድርጉ። የሄርሚ ልጆችም የሩታ ልጆችም ምንድነው ጥንቃቄው? በደንብ አዳምጡ። ጎጃሜ ምን አለ ትላላችሁ?
ጎጃም ሚዲያ ምን አለ ትላላችሁ? ምንድነው በሉ። ሌላ ሴት አለች ከጀርባ የምትመጣ የተዘጋጀ ሴት። ይህን ሰሞን ይቺ ፍቅር ትቀጥቅጥና አብረሽን ትንሽ የነጭ ጤፍ ዛላ ወርቃተ መንገድ አንሻታ ነኝ ወይ ነገር መውደድ አይደለ ነገሩ። አሁን ትንሽ ጠብቁና የምትመጣ ሴት አለች። ጎጃሜ ምን አለ? ይሄው እኔ ስለማቅ ደሞ አሁን እያወጣው ያንተን ሚስጥር ዝርግፍ ነኝ እያወጣው ጉልጉል ዝርግፍ። ስለዚህ እኔ ውሸት ናት፣ ውነት ደግሞ ውነት ነች። ሰንሰለቱ ገመዱ ማገሩ ምኑ አይበጠስም፣ ግንቡን ቢሆን ማለት ነው። እኔ ሰርተህ አትብላ እያልኩ አይደለም። ዝሙትን አታስፋፋ። ወደ ባለቤትህ መመለስ ስፈለግ ተመልሰክ ልጅህን አቀፈክ ተመልሻለሁ ወደ ባለቤቴ ብለክ መኖር ነው። ስለዚህ አሁን ግን ዙሪያውን እየዞርክ እንደዚህ እሷን እያናደርክ እንደዚህ የምትቀጥልበት አንዳችን መልክ አንፈታ። አላገባውሽም ክፍታፍ አፍን ከፈትካ። አሁንስ አበዛው። እቺ ምን አይነት ጉኖ? ላይክ ሼር አድርጉ ጋር